አንድ ራዕይ የሚሰሩ ናቸው። ያን ዓላማ ጠቅላይ ሚኒስትር ቢሮ በሚባል ተቋም መምራት ስለማይቻል ስራ ተከፋፍሎ ለተለያዩ ሚኒስትሮች እንደሚሰጠው ሚኒስትሮችም ስራ ከፋፍለው የማድረግ አቅማቸው ባለበት ልክ የሰው ኃይልና ልማት ሀብታቸውን አስተሳስረው ጉዳዩ ሲደመር ግን እንደ ሀገር የምንፈልገውን መካከለኛ ገቢ የመድረስ ፍላጎት ማሳካት፣ ሰላም ማረጋገጥ፣ ዴሞክራሲ ማስፋት ነው። ሌላ ዓላማ ይዞ የሚፈጠር ተቋም የለም። ይህንን ለማድረግ ደግሞ ተለዋዋጭ ባህሪያቸውን ታሳይ ማድረግ ያስፈልጋል። ቋሚ ነገር የለም። ተቋም ውስጥ ሁል ጊዜ ፍላጎት ሀብት ሲያድግ ይቀያየራል። እዚሁ ጋር መታየት ያለበት ሁለተኛ ጉዳይ ዛሬ ተቋም ስላደራጀን ነገ ህዝብ የሚፈልገውን ነገር በበቂ ደረጃ ይመልሳሉ ማለት ደግሞ አይደለም። ተቋም ተፈጥሯዊ የሆነ የእድገት ጉዞ አላቸው። ያን የእድገት ጉዞ ጠብቀው እንዲሄዱ ተቋሙን ማጥናት፣ ስትራክቸሩን መስራት፣ ስትራቴጂውን መከለስ፣ ሲስተሙን ማሰናሰል፣ ግብረ መልስ መውሰድ፣ በየጊዜው ለውጥ የሚያስተናግድ እሴት እንዲላበስ ማድረግ ያስፈልጋል። ዛሬ አደራጅተን ነገ በተሟላ ደረጃ ምላሽ እንደምንሰጥ የምናስብ ከሆነም ችግር ስለሚያመጣ አንድ ሕፃን ልጅ ዛሬ ተወልዶ ወዲያውኑ እማዬ ትንሽ ስለበረደኝ በሩን መለስ አድርጊልኝ ብል እናትየው ያስደስታት የሚያስደነግጣታል እንጂ ያ ልጅ በዛ ጊዜ የጠየቀው ጥያቄ ተገቢም ቢሆን ብርድ ተሰምቶት በር መዘጋት አለበት የሚል ጥያቄ ነውርም ባይሆን ከተወለደ ልጅ የሚጠበቀው ለቅሶ እንጂ እንደዚህ አይነት ቋንቋ ስላልሆነ እናትን የሚያስደስታት ሳይሆን የሚያስደነግጣት ይሆናል። ጊዜውን ጠብቆ እድሜው ከፍ ካለ በኋላ ይሄንን ጥያቄ ቢጠይቅ ደግሞ ተፈጥሯ ይሆናል ማለት ነው። አሁንም ላለፉት 6 ወራት የጀመርነውን ለውጥ ለዓመታት የነበረንን ችግር ሊፈታ የሚችል ተቋም እንደፈጠርን አድርገን ማሰብ ሳይሆን ለውጦቻችን ስር እንዲሰዱ፣ ለውጦቻችን እንዳይቀለበሱ ተቋማዊ ብቃት መፍጠር አለባቸው የሚል ቀና ሐሳቤና ያን ለማሳካት የሚያስችል ስራ መስራት እንጂ የተሟላ ነገር ዛሬ መመለስ አለባቸው የሚል ጉዳይ ምናልባት ፍላጎት ግን የማይከወን ነገር ነው የሚሆነው። ይሄንን ከዓላማውና ከእሳቤው ጋር አያይዞ ማየት ጠቃሚ ይሆናል። እያንዳንዱ ተቋም አንዳንድን ስራ በራሳቸው ሁኔታ በራሳቸው ክልል ይሰራሉ። ሁሉም ጉዳይ ግን ጀምሮ አይጨርሱ። ገንዘብ ሚኒስቴርን የማይፈልግ ተቋም የለም። ገንዘብ ሚኒስቴር ስራውን ከሰራ በኋላ ንግድ ሚኒስቴር ቀጥሎ ያለውን ስራ ይሰራል። ኢንቨስትመንት ኮሚሽን ቀጥሎ ያለውን ስራ ይሰራል። እነዚህ ሲደመሩ በሀገር ደረጃ የምንፈልገውን ነገር ያመጣሉ። አንድ ነገር ተጀምሮ የሚያልቅበትና ተጀምሮ የማያልቅባቸው ጉዳዮች እንዳሉ ታሳቢ ማድረግ አስፈላጊ ነው። ተቋምን እንደ ቋሚ ነገር ማየት አስፈላጊ አይደለም። ተቋም አርቲፊሻል ህይወትና ማንነት ያለው ሰው ነው። አርቲፊሻል ማንነት አለው። አርቲፊሻል የሆነ ህይወት አለው። ያንን ሲያጣ ሰውነቱ ይፈርሳል ማለት ነው። በሆነ ጊዜ ውስጥ የምንፈጥረው አንድ ግብ ለማሳካት ከሆነ በኋላ ሁኔታዎች ከተለወጡና ካደጉ ሊፈርስ የሚችል ማንነት እንዳለው ማየት ተገቢ ይሆናል። ተቋም ልክ እንደ ሰው ነው። በስርዓት ካልተዋቀረ ውጤታማ አይሆንም። እጅ ካላቀበለ ጥርስ ሊፈጭ አይችልም። ሰዋዊት እያንዳንዱ አካል ስራውን ሰርቶ የተሟላ ውጤት እንደሚያመጣው እያንዳንዱ ተቋም በዛው አግባብ ስራውን የሰራ እንደሆነ የተሟላ ነገር ለማምጣት የሚያስችል መሆኑን መገንዘብና ስራውም ከዚህ አንፃር የተሰራ መሆኑን ማየት ጥሩ ይሆናል። ለምሳሌ የአካባቢ ደን እና የአካባቢ ደን ተቋምን በሚመለከት ሚኒስትሪ የነበረው ለምን ኮሚሽን ሆነ የሚለው የተከበሩ የምክር ቤት አባላት ያነሱት ሐሳብ በሙሉ ትክክል ነው። ግን በዓለም የምንደነቀው በአፍሪካ የምንከበረው በደን የተሞላ ሀገር ስንፈጥር እንጂ የደን ሚኒስቴር ስንፈጥር አይደለም። ውጤቱ ነው በዓለም የሚያስከብረን እንጂ የተቋሙ ደረጃ አይደለም። ያ ስራ አያስፈልገንም። በቂ የደን ሀብት አለን። ኢንቫይሮንመንታችን ምንም አይነት ተጨማሪ ስራ አያስፈልገውም የሚል አቋም መንግስት የለውም። ያስፈልጋል። በጣም ኢምፖርታንት ስራ ነው። አቴንሽን ይፈልጋል። ለዚህ ነው በጠቅላይ ሚኒስትሩ ስር በኮሚሽን ደረጃ ተቋቁሞ የሚሰራው። ደንም በሚመለከት መገንዘብ የሚያስፈልገው እያንዳንዱ ዜጋ ካልጠበቀ፣ ካልተከለ፣
ሚኒስተር ብቻ ሳይሆን 10 ሚኒስተርን ብናቋቁም ምን ፈልገው ውጤት እናመጣ አንችልም። ይሄ ተቋም ባለፉት ዓመታት እንደተባለው ከተቋቋመ አዲስ ቢሆንም በርካታ ስራዎች ሰርቷል። ያንን ስራ አጠናክሮ ይቀጥላል። ያንን ስራ አጠናክሮ ለመቀጠል ትኩረት እንዲያገኝ ተተፈለገ በጠቅላይ ሚኒስትር ቢሮ ስር እንዲሆን ተደርጓል። የተከበሩ ምክር ቤት አባል ከዚሁ ከደን ጉዳይ ጋር አያይዘው እንዲያዩት የምፈልገው ኢትዮጵያ ውስጥ የሥራ አጥነት ጉዳይ ያመጣውን ቀውስ ሁላችን እናውቃለን። የሥራ አጥነትን ጉዳይ ትኩረት የማይሰጥ መንግስት ከቀውስ ሊላቀቅ አይችልም። ግን የሥራ አጥነት ሚኒስትር አልፈጠርንም፣ ለሥራ አጥነት ትኩረት አልሰጠንም ማለት አይደለም። በኮሚሽን ደረጃ በጠቅላይ ሚኒስትር መስሪያ ቤት ውስጥ ከሚታዩት አንዱ ተቋም ይህ ስለሆነ ኢንቨስትመንትን በሚመለከት በሀገር ደረጃ በሀገር ውስጥም ከውጭም ኢንቨስተሮች አስፋፍተን መጠቀም የማንችል ከሆነ ስራ አጥነቱም አይቀንስም፣ የምንፈልገው ኢኮኖሚ እድገትም አይረጋገጥም። ኢንቨስትመንት በጣም ወሳኝ ነገር ነው ለኛ። ግን የኢንቨስትመንት ሚኒስትር የለንም። በኮሚሽን ደረጃ ስራውን ሊሰራ ይችላል ተብሎ ታስቧል። በዚሁ አግባብ የደን ስራ በጣም አስፈላጊ፣ የተሰራውም ስራ በጣም ጥሩ፣ ግን በኮሚሽን ደረጃ ልናከናውነው እንችላለን የሚል እምነት ስላለ የተወሰደ እንጂ ስራውን በማጣጣል ወይም በመናቅ ወይም አያስፈልግም የሚል አቋም በመወሰዱ እንዳልሆነ በኮሚሽን ደረጃ ግን ሁሉም ተቋም ተባብሮ ህዝቡን አስተባብሮ የሚፈለገውን ግብ ሊያሳካ ይችላል የሚል እምነት ስላለ መሆኑን ቢወሰድ ጥሩ ይሆናል። እንግዲህ ተቋም ግልጽና የተወሰነ ዓላማ ሊኖረው ይገባል ያልንበት ዋናው ምክንያት ዓላማ የሌለው ተቋም መፍጠር ልክ ቁጭ ብሎ የሚቀለብ ሰው ማለት ነው። ቁጭ ብሎ የሚቀለብ ሰው የሚለካበት መንገድ የለም። ዓላማ አስቀምጦ በግልጽ ዓላማ ኢቫሉዌት የማይደረግ ተቋምም እንደዚሁ ነው። ኮስት አለው። የሀገርን የህዝብን ሀብት ይበላል። በውጤት ለመለካት ግን ያስቸግራል። አንድ ግንዛቤ እንዲወሰድበት የምፈልገው ጉዳይ የተከበሩ የምክር ቤት አባላት እንደሚያውቁት ኢትዮጵያ ውስጥ ካሉ ሁሉም ተቋማት ከአቨሬጅ ከፍ ያለ አንድም ተቋም የለም። ከአቨሬጅ ከፍ ብሎ በብቃት ስራውን መከወን የሚችል ተቋም አንድ የለም። ስለዚህ የምንኩራራበት ሳይሆን የሚሞካከሩ ተቋማት አሉ። እነሱን አሻሽለን ወደ ልቀት እናሳድጋቸዋለን ነው እንጂ ኤኬሌ ይበቃና ስራውን የጨረሰ በዓለም አስደማሚ ስራ የሰራ ስለሆነ ይቆይ የሚያስብል ስራ የሰራ ተቋም ኢትዮጵያ ውስጥ የለም። ለዚህ ነው ጂቲፒያችን ባቀነው ልክ ማናሳካው ሁሉም ስራውን በትክክል ስለማይሰራ። ይፍረሱ ስንል ደግሞ ስራው እየተፈለገ ዓላማው እየተፈለገ ግቡ እየተፈለገ ተቋማት ደካማ ስለሆኑ ብቻ እናፍርስ አላልንም። አንጓ ዓላማዎች ተይዘዋል። ኢንቨስትመንት ተይዟል፣ ስራ አጥነት ተይዟል፣ እንዲሁም የደን ጉዳይ ተይዟል። ሌሎች ክሪቲካል የሚባሉ ተቋማት ስራቸውን ዓላማቸውን ሳያጡ ተቋሞች ግን ጠንከር የሚሉበት መንገድ ለመውሰድ ተሞክሯል። ይሄ የሆነበት ምክንያት ምን ፈልገውንና ማድረግ የምንችለውን ነገር ማወቅ አስፈላጊ ስለሆነ ነው። እኛ ባለን ሀብት እኛ ባለን አቅም ከ20 በላይ የካቢኔ አባላት መያዝ በዛው ልክ የሚያስከትለው በጣም በርካታ ነገር ስላለ ለሚያስፈልገን ልክ ያለ ሀብት እድገታችን ደግሞ እየሰፋ ሲሄድ በዛው ልክ መለወጥ ያለባቸው ነገሮች ካሉ ማሳደግ ያስፈልጋል። አሁን ባለው ሁኔታ ላስቀመጥነው ዓላማ ተቋማቹ በቂ ስራ መስራት ይችላሉ። ሰው የእግር ጡንቻውን ለማጠንከር ፑሽ አፕ አይሰራም፣ ወይም ደግሞ ቦርጩን ለመቀነስ የወገብ ስፖርት አይሰራም። ለሚያስፈልገው ነገር ነው አንድን ተቋም በልክ የሚፈጠው። አሁን ባለው ሁኔታ በሚያስፈልጉን ልክ ተቋማት ተፈጥረው ያስቀመጥናቸውን ግቦች በሚቀጥሉ 2 ዓመታት በማሳካት በጂቲፒ ውስጥ የታዩ ክፍተቶች በተቻለ መጠን ወደ ላቀ ደረጃ ለመውሰድ ጥረት እናደርጋለን የሚል ሐሳብ ነው ያለው። በኋላም በማቀርባቸው የካቢኔ አባላት ይህን ዓላማ ማስፈጸም ይችላሉ የሚል እምነት ተይዞበት ጊዜ ተወስዶ ተመክሮበት የተሰራ ስራ መሆኑን የተከበረው ምክር ቤት እንዲገነዘብ ፈልጋለሁ። ከዚሁ ጋር ተያይዘው የክልል ሚኒስትር መስሪያ ቤቶች የክልልን ቢሮዎች በአስገዳጅነት ቢታይ የተባለው
የፌዴራል ስርዓቱን አንኳር ህገ መንግስታዊ መብት በሚተላለፍ መንገድ ለፌዴራል አስፈጻሚ አካላት ስልጣን መስጠት አይቻልም። እያንዳንዱ ክልል ባለው ስልጣን ወሰን የራሱን ስራ ኤክሰርሳይዝ እንዲያደርግ ህገ መንግስቱ ኢምፓወር ያደርገዋል። ያንን የሚጋፋ ነገር አንሰራ፣ ግን ተሳስረን ተጋግዘን ሀገራዊ ግብና ዓላማ ለማሳካት የሚያስችል አቀማመጥ እንደተቀመጠ ማየት ጠቃሚ ይሆናል። ንግድና ኢንዱስትሪ በሚመለከት ዝርዝር ሐሳብ ቀርቧል። ነገር ግን ትንሽ ለመጨመር ኢንቨስትመንት ኮሚሽን ዋና ስራው ዓለም ላይ የተሻለ ብቃትና ሀብት ያላቸውን ልምድ ያላቸውን ኩባንያዎች አምጥቶ ኢትዮጵያ ውስጥ የካፒታል ፍሰትና የሰው ኃይል ስራን ያለብንን ችግር የመቅረፍ ስራ የሚሰራ ተቋም ነው። ፕሮሞት ያደርጋል። የተመቸ መልክዓ ምድር፣ የተመቸ የሰለጠነ የሰው ኃይል እና ፖሊሲዎች ስላሉን ብትመጡ ትርፋማ ትሆናላችሁ የሚለውን ሐሳብ ለውጭ ኢንቨስተሮች እያቀረበ ካመጣ በኋላ እነዛ ኢንቨስተሮች በተነገራቸው መሰረት የሚፈልጉትን አግኝተው መስራታቸውን የሚያረጋግጥ ተቋም ነው። የኢንዱስትሪ ሚኒስቴር ዋና ስራው የሀገር ውስጥ በአነስተኛና ጥቃቅን ያሉ በጀማሪ የኢንዱስትሪያል ስራ ውስጥ ያሉ ባለሀብቶችን ኮትኩቶ ለሀገርም ከዚያም የተረፈ ብቃት እንዲኖራቸው ማስቻል ነው። በኢንቨስትመንት ሐሳብ ብቻ ሳይሆን ሎካል ኢንዱስትሪያሊስት የመፍጠር ተልእኮም ያለው የኢንዱስትሪና ንግድ ሚኒስቴር ነው። ይሄንን ሐሳብ ከነጣጠልን በኋላ በአንዳንድ ጉዳይ እዚህም እዚያም የሚታይ ተልእኮ ካለ ቆርጠም ማስቀመጥ አንችልም። ምንም አይነት ንክኪ እንዳይኖር ብለን መለየት ከማንችልባቸው ተቋማት አንዱ ንግድና ኢንዱስትሪ የሚሰራው ስራ ከኢንቨስትመንት ጋር ወይም ግብርና የሚሰራው ስራ የኢሪጌሽን ስራ የሰጠነውን የውሃና ኢነርጂ ሚኒስቴር በምንም ጉዳይ እንዳትነካኩ ማለት አንችልም። አንዳንዱ ጉዳይ እንደ ሀገራዊ ተቋም ይወራረሳል። ሞር ኮንፊውዥን እንዳይፈጥር ጥራት ባለው መንገድ ማስኬድ ለተባለው ችግር የለውም። የኢንዱስትሪያል ፓርኮችን በሚመለከት በኢንዱስትሪ ሚኒስቴርም ስር ቢሆን በኢንቨስትመንት ኮሚሽን ስርም ቢሆን የሚያስተዳድረው ቦርድ ነው። ቦርድ ሲያስተዳድረው የሚኒስትር መስሪያ ቤት ሚና ምንድነው? የኮሚሽኑስ ሚና ምን ሊሆን ይችላል የሚለውም በዝርዝር አይተናል። አሁን ባለው ሁኔታ በሐዋሳ፣ በአዳማ፣ በመቀሌ፣ በባህር ዳር፣ ደብረ ብርሃን፣ ኮምቦልቻ የገነባናቸው ኢንዱስትሪያል ፓርኮች የሚፈልጉት ባለሀብት ነው። ባለሀብት አምጥቶ እነዚህ ቦታዎች ላይ ስራቸውን እንዲጀምሩ እና ውጤታማ እንድንሆን ሁላችሁም እንደምትገነዘቡት ኢንዱስትሪያል ፓርክ ላይ ያደረግነው ኢንቨስትመንት አብዛኛው ወይም ሙሉ በሙሉ በብድር ነው ማለት ይቻላል። ይሄ ብድር ከሁለት አስርት ዓመታት በላይ ለመክፈል ጊዜ ይፈልጋል። አንድ ዓመት ሁለት ዓመት ኢንቨስተሮች ሳናመጣ ስራ ሳንሰራ ከቆየን በብድር ያመጣነውን ገንዘብ ጥቅም ላይ ሳናውል ቆርቆሮ ቤት ሰርተን እንቀራለን ማለት ነው። ያ እንዳይሆን ኢንቨስትመንት ኮሚሽን ዋናው ተልእኮ ፕሮሞሽን መስራት ብቻ ሳይሆን የዛ ፕሮሞሽን ስራ ውጤት የሆነው በእያንዳንዱ ኢንዱስትሪያል ፓርክ ባለሀብት መጥቶ የምንፈልገውን ነገር መከወኑን ማረጋገጥ ይሆናል። ይህን ለማድረግ አሁን ባለው ሁኔታ በጣም ጠቃሚ የሚሆነው ኢንዱስትሪያል ፓርኮችን ከለሙ ከተሰሩ በኋላ በኢንዱስትሪ ሚኒስቴር ስር ማቆየት ሳይሆን በኢንቨስትመንት ኮሚሽን ስር ማቆየት ይበልጥ ስኬታማ ያደርገናል ከሚል እሳቤ የተሰራ እንደሆነ ከግምት ቢገባ ጥሩ ነው። የውሃ መስኖና ኢነርጂን በሚመለከት በደንብ ተገልጿል። ግን ተጨማሪ ለመስጠት በውሃ ስር የመጠጥ ውሃ ጉዳይ ለኢትዮጵያ በጣም ወሳኝ ነው። አጠቃላይ ለዓለም የወደፊት ፍላጎትና ተግዳሮት ተብሎ የሚወሰደው አንኳር ነገር ሁለት ናቸው። አንደኛው ምግብ ነው፣ ሁለተኛው ጤና ነው። ምግብ ላይ የሰው ኃይል በከፍተኛ ቁጥር እያደገ ስለሆነ በምግብ ራስን የመቻል ብቻ ሳይሆን የምግብ ገበያ አስተማማኝ በመሆኑ ምግብ ላይ ኢንቨስት የሚያደርግ የትኛውም ሀገር የራሱን ዜጎች ለመመገብ ብቻ ሳይሆን በዓለም ላይ በቂ የሚባል ገበያ ለማግኘት እድል ይኖረዋል። አንዱ ትኩረት የሚሻው ጉዳይ ምግብ ነክ ነገሮች ላይ መስራት ይሆናል። ሁለተኛው ጤና ነው። ምግብ ነክ ነገሮች ሲሰሩ እና የሰው ኃይል ሲበራከት በዛው ልክ የጤና ጉዳይ እና ዕውቀትም እያደገ ምርምር እየበዛ ሲሄድ የጤና ጉዳይ ውስብስብ እየሆነ መጥቷል። ድሮ አልፎ የምንሰማቸው በሽታዎች አሁን በከፍተኛ ደረጃ
ሰውን የሚጎዱ ሆነዋል። አደጉ በሚባሉ ሀገራት ከ30 እስከ 40% ያለው ዜጎቻቸው ዲፕረስድ የሆኑና ታብሌት ካልዋጡ የማይተኙ ናቸው። ላደጉ ሀገራት ትልቁ ችግር ታብሌት ሳይወስድ የሚተኛ ዜጋ መፍጠር ነው። ታብሌት ወስዶ ከተኛ በኋላ በማግስቱ እንቅልፍ ጠግቦ የተነሳ ሰው ጉልበታም ሆኖ ወደ ስራ የሚሰማራ ሳይሆን ሳይድ ኢፌክት ያለውና የሚያደክም ስለሆነ ባላደጉ ሀገራት በስፋት ባይታይም ባደጉ ሀገራት አሁን በርካታ የሆነ ፖፑሌሽናቸው በየጊዜም እያደገ ያለ የእንቅልፍ ኪኒን ሳይውጥ መተኛት አለመቻሉ። ጤናንና ምግብ ላይ ትኩረት አድርገን መስራት የሚያስፈልገው ዛሬም ነገም ከዛም በኋላ ባለው በዓለም እድገት ውስጥ አዋጭ በመሆናቸው ነው። ይሁንና ጤናን ስናነሳ ምግብን ስናነሳ ከውሃ ውጭ ልናስብ አንችልም። ኢትዮጵያ ውስጥ የመጠጥ ውሃ ጉዳይ አንገብጋቢ ነው። ዛሬም የኢትዮጵያ አርሶ አደሮች ከከብት ጋር ውሃ ይጠጣሉ። ይህን ማየት የፈለገ ሰው ባሌ መሄድ ይችላል። ሶፍ ዑመር ውስጥ ከብትና አርሶ አደር በጋራ ውሃ ይጠጣሉ። የመጠጥ ውሃ ጉዳይ ክሪቲካል የሚሆነው ከጤናና ከምግብ ጉዳይ ጋር ስለሚያያዝ ነው። ይህንን የውሃ ጉዳይ በዚህ ሚኒስትሪ ስር የውሃ ኮሚሽን ብለን አቋቁመናል። ራሱን ችሎ ውሃን በሚመለከት ጤንነት የሚያመጣ ሄልዚ ንጹህ የሆነ ውሃ ለዜጎች ማቅረብ የሚችል ኮሚሽን። ሁለተኛው መስኖ ነው። መስኖ ባለፉት ዓመታት ከሰራናቸው ስራዎች በቂ ትኩረት ሰጥተን ብንሰራበት ከዚህ የላቀ ውጤት ልናመጣ የምንችልበትና ያለን ሀብት ውሃ፣ መሬት፣ ጉልበት ነው። እነዚህን በማገናኘት በምግብ ራስን ለመቻል በምግብ ገበያ ውስጥ ትርፋማ ለመሆን የሚያስችል እድል በከፍተኛ ደረጃ የሚሰርገናል። ዛሬም ስንዴ ኢምፖርት እናደርጋለን። ውሃው እየፈሰሰ መሬት ሳይታረስበት ጉልበታም ወጣቶች ስራተው ተቀምጠው ሳሉ ስንዴ ኢምፖርት የሚያደርግ ሀገር ነው ኢትዮጵያ። ይህን ለመቀየር ኢሪጌሽን በዚህ ሚኒስትሪ ስር ኮሚሽን ሆኖ በምግብ ራሳችን ለመቻል ብቻ ሳይሆን በምግብ ዘርፍ ለሚደረገው ልማት መሰረት መጣል እንዲችል ተቋቁሟል። ሶስተኛው የኤነርጂ ጉዳይ ነው። ኤነርጂ አስፈላጊ መሆኑ እንደተጠበቀ ሆኖ አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ አብዛኛውን ፐርሰንት የኃይል ምንጫችን የሆነው ውሃ ሆኖ ሲያበቃ ኃይል ስለምንፈልግ ብቻ ነጥለን ብናወጣው ከሶርስ የወጣ ስለሚሆን ልክ ከውሃ እንደወጣ አሳ ተግባሩ የማይከወን ይሆናል። ለምን ያለ እንደሆነ ሲቪል ኢንጂነሮች በውሃ ዘርፍ የተማሩ በርካታ ሰዎች ያሉት በዚህ ሚኒስትሪ ውስጥ ነው። ይወራረሳል ስራው። ሙያተኞች ያሉን እዛ ነው። እስከዛሬ በሰራናቸው ስራዎች ልምድ ያለው እዛ ነው። ይሄን ሁሉ አያስፈልገንም ብለን ቆርጠን ብናወጣ የሰው ኃይል ከፍለን ዕውቀት ከፍለን የማይሳካ ጅማሮ ስለሚሆንብን አሁን ባለው ተጨባጭ ሁኔታ አብሮ ማድረግ የተሻለ ነው በሚል የተሰራ መሆኑን ትኩረት ግን አግኝቶ ራሱን ችሎ ተቋም የተፈጠረ መሆኑን ታሳቢ ቢደረግ ለማለት ነው። የሲቪል ሰርቪስ በሚመለከት ለምን ኮሚሽን ሆነ የሚለው ያው ኢትዮጵያ ውስጥ ሁላችሁም እንደምትገነዘቡት የሪፎርም ስራዎች አሰልቺ፣ አታካችና ፋቲግ ናቸው ብለን ገምግመናል። ለሁሉም ሚኒስቴር መስሪያ ቤት አንድ አይነት የሪፎርም አካሄድ መከተል ውጤታማ አላደረገንም። ዛሬ በካቢኔ አባልነት የምናቀርባቸው አባላት ይሄ ምክር ቤት ካጸደቀልን አንዱ የሚጠበቅባቸው ስራ እንደ ተቋማቸው ባህሪ ተቋማቸውን የሚመስል ሪፎርም አካሄድ። ይህን ለማድረግ 1 ለ5 ተደራጅቷል አልተደራጀም የሚል ግምገማ የሚገመግም ሚኒስትሪያል ተቋም ከምንፈጥር በኮሚሽን ደረጃ አቋቁመን አዳዲስ የለውጥ ሐሳቦች ከተቋሞች ባህሪ አንፃር እያመነጨ የሚሰራ ተቋም አድርገን በዋነኝነት ግን የሚኒስትር ስራ በተቋም ውስጥ የተሟላ ሪፎርምና አዳዲስ አሰራር ማምጣት ነው ብለን ብናይ ይሻላል ነው ያለው። ለምሳሌ የትኛውም ሚኒስቴር መስሪያ ቤት ስራዬን ልሰራ
ቀልጣፋ አገልግሎት ለመስጠት ተቸግሬያለሁና እባካችሁን በሶፍትዌር ስራ አግዙኝ አፕሊኬሽን ስሩልኝ ብሎ ዩኒቨርሲቲ ጠይቆ ወይም ተማሪዎች ሲመረቁ በዚህ መስክ ሰርታችሁ የኔን ችግር ብትቀርፉ ብሎ ጠይቆ የማይሳካለት ሚኒስትሪ ባይኖርም ሚኒስትሪውም አይጠይቅም ዩኒቨርሲቲውም አይሰራም አገልግሎቱም አይሰጥ ይሄን በሀገር ደረጃ በአንድ ተቋም ሳይሆን እያንዳንዱ ተቋም ከራሱ ባህሪ አንፃር ሊሰራው ይገባል ይሄ ብቻ አይደለም አንድ ጫፍ ያለ ዩኒቨርሲቲና ሌላ ጫፍ ያለ ዩኒቨርሲቲን ብቻ ብንወስድ ዩኒቨርሲቲዎች የሰው ኃይላቸው የሚይዙበት ስርዓት አውቶሜት ለማድረግ የግድ እነሱ ቴክኖሎጂ ፋካልቲ ያላቸው መሆን አይጠበቅባቸው ከሌላ ዩኒቨርሲቲ ይህንን ዕውቀት በግዥም በልመናም ማግኘት ይችላሉ ተቋማቸውን የሚመስል ነገር አግሪካልቸር ላይ ያተኮረ ተቋም እሱ ነው የሚመስል ጤና ላይ የሚያተኩር ተቋም እሱ ነው የሚመስል አፕሊኬሽን እየሰራ የተሳለጠ ሰርቪስ መስጠት እንዲችል ሪፎርሞች መካሄድ ያለባቸው ተቋሞቹን ብቻ በሚመስል ባህሪ መሆን አለበት ያ ካልሆነ ወጥ ነገር ያው ቢኤስሲ ቢፒአር ካይዘን ስንል እንደኖር ነው ቃሎቹን የምንናገራቸው ጠብ የሚል ውጤት ግን የማያመጡ ይሆናል እንደዛ እንዳይሆን ሰብሰብ ብሎ ተግባር ግልጽ ዓላማ ያለው ስራውን የሚከውን ተቋም ይሁን ተብሎ የተፈጸመ መሆኑን ማየት ጥሩ ነው እንዲያውም አብዛኛውን ጥናት የሰራው መስሪያ ቤት ይህ መስሪያ ቤት ነው ሲያበቃ በከፍተኛ የኃላፊነት ስሜት የራሱን ተቋም ጭምር ዳውን ግሬድ አድርጎ ያቀረበ አጠቃላይ ሪፎርሙ ማሳካት ነው እንጂ እንደግብ መወሰድ ያለበት እኔ መራው ተቋም መቆየት አለበት ከሚል እሳቤ የመጀመሪያው ጥናት ያላካሄደ መስሪያ ቤት በመሆኑ በዚሁ አጋጣሚ ምስጋና ይገባቸዋል ብዬ ነው የማስበው ወጣትን በሚመለከት ለተነሳው ጥያቄ እንግዲህ አሁን ባለው የፖለቲካል ኮንሽስነስ ወጣት የሚል ስም ከሴቶች እና ከህፃናት እንዳይነጠል በመፈለጉ የቀጠለ ነው እንጂ እያንዳንዱ መስሪያ ቤት የወጣትን ጉዳይ የራሱ ጉዳይ አድርጎ ካልሰራ በአንድ ሚኒስትሪ የሚሰራ ስራ አይደለም ለምሳሌ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትሪ ያለው 60-70% ስራው ወጣቶችን ማለማት ነው ሌላ ስራ የለውም በዩኒቨርሲቲ ያሉ ወጣቶች በግብረገብ የተሟላ ስብዕና ያላቸው በሙያቸው የሚተጉ የሚለፉ ለውጤት የሚሰሩ እንዲሆኑ አድርጎ መፍጠር ነው ዋነኛው የወጣት ሚኒስትሪ የሚባለው የሳይንስና ከፍተኛ ትምህርት ምንለው ነው ሁለተኛው የትምህርት ሚኒስትሪ ምንለው በሃይ ስኩል በኤሌመንተሪ ፕሪፓራቶሪ ያሉ ተማሪዎችን የሚያስተምር ታዳጊዎች የሚያስተምር ሚኒስትሪ ዋና ስራው ወጣቶች ማዘጋጀት ነው ሌላ ስራ የለው 29 ሚሊዮን የሚጠጋ ተማሪ አለን 29 ሚሊዮን የሚጠጋ ታዳጊና ወጣት አለን ማለት ነው እነዚህ ተቋማት ስራቸው ወጣት ላይ ይሆናል ነጥለን ለአንድ ተቋም የምንሰጠው ሳይሆን ሁሉም መስሪያ ቤት ካቢኔም ሲሾም ኃላፊነት ሲሰጥ ስራ ሲያሰማራ ይህንን እድሜ ታሳቢ ማድረግ አለበት ኢትዮጵያ ውስጥ ከ65% በላይ የሆነ ሰው ወጣት በመሆኑ እንዲያውም ታዳጊ እድሜው ከ29 በታች የሆነው የኢትዮጵያ ቁጥር 65% ነው ሁሉም መስሪያ ቤት ይህንን ስራ ካልሰራ በስተቀር በአንድ መስሪያ ቤት ብቻ የሚከወን ባለመሆኑ ለሁሉም ኃላፊነት ተሰጥቶ ግን በኃላፊነት ደግሞ ያን ኤሪያ የሚያስተባብርና ሐሳብ የሚያመነጭ ተቋም እንደ አንድ ኢንስቲትዩሽን በሴቶች እና ህፃናት ሚኒስትሪ ጋር ተደምሮ የተዘጋጀ መሆኑን ለማሳየት ነው አዲስ አበባና ድሬዳዋን በሚመለከት የቀረበው ኮንሰርን በጣም ትክክል ነው አዲስ አበባን ማየት የሚገባን እያንዳንዳችን የምክር ቤት አባላት እንዲሁም የአዲስ አበባ ከተማ ነዋሪዎች እቺ ከተማ የአፍሪካ ካፒታል ናት አፍሪካውያን መናገሻ ከተማችን የሚሏት ናት ደረጃዋ እንደዛ አይደለም ልዩ ትኩረት ሰጥተን ይህንን ከተማ እውነተኛ የአፍሪካ መዲና የኢትዮጵያ ካፒታል ማድረግ ይኖርብናል ይሄን ለማድረግ አንዱ ስራ ከመሰረተ ልማት ጋር የሚያያዝ ጉዳይ ለምሳሌ እንጦጦን የሚያክል ተራራ በጎኗ ያለ ከተማ አንድ ቱሪስት ወይም ከኛ መካከል የደከመው ሰው ቅዳሜና እሁድ ወክ አድርጌ ልመለስ ቢል የወክ ሩት የለው
እንጦጦ ደርሶ ወክ አድርጎ መመለስ ከስራ ውጭ በሆኑ ቀናት ለሁሉም የአዲስ አበባ ነዋሪዎች ያስፈልጋል። በተለይ ደግሞ የውጭ ዜጎች ይፈልጋሉ። ምክንያቱም በቂ ፓርክ የለም። የወክ ሩት ወደ እንጦጦ መስራት በጣም ቀላል ስራ ነው። ወጣቶች አሉ፣ ኮብልስቶን አለ። አነስ ያለ መንገድ ለወጣት ስራ እየሰጠን በኃላፊነት የሚሰሩት መንገድ መፍጠር ማለት ነው። ወይም ከዚህ እንጦጦ የባይክ ሩት ብንሰራና ሰው በእረፍት ጊዜው ሳይክል እየነዳ እንጦጦ ደርሶ ቢመለስ ምናልባት ከጤና ሚኒስቴር በጌታችን ቀንሰን ለዚህ ስራ ብናውል በተዘዋዋሪ የወጣቶች ጤና ጠበቀን ማለት ነው። አዲስ አበባ ይፈልጋል ይሄን። አዲስ አበባ ውስጥ አሁን ባለው ሁኔታ ቢች መስራት አይቻልም፣ ወደፊት አይቻልም ተብሎ ዝግ የሚደረግ ባይሆንም፣ ነገር ግን አዲስ አበባ ውስጥ በጣም በርካታ ወራጅ ወንዞች አሉ። ከእንጦጦ አካባቢ ጀምሮ እስከ ቄራ የሚወርድ ከዛም አልፎ የሚሄድ ወራጅ ውሃዎች አሉ። እነዚህን ወራጅ ውሃዎች የአዲስ አበባ ከተማ፣ የፌዴራል መንግስት እና የአዲስ አበባ ነዋሪዎች ተጋግዘን የውሃ ሩቱን በትክክል በዲዛይን አሁን እንዳለው ቆሻሻ እና ምናምን መጠራቀሚያ ሳይሆን አጽድተን ትክክለኛ የውሃ መተላለፊያ ቱቦ ሰርተን አልፎ አልፎ ድልድይ እየሰራን ከውሃው በስተቀኝ 10 እና 15 ሜትር ክፍት አድርገን በስተግራም ክፍት አድርገን ወክ የሚደረግበት ባይክ የሚነዳበት አልፎ አልፎ ደግሞ አነስተኛ ኮፊ ሾፖች ቢኖሩ አዲስ አበባ ሰዎች ቤት ተቀምጠው ጫት ከመቃም ብዙ ጊዜያቸውን በሐሽሽ ከማጥፋትና ወጣቶች በታፈነ ሁኔታ ነፃ ኢንቫይሮንመንት ውስጥ እንዳይንቀሳቀሱ የሚያደርጋቸውን ነገር ይቀለብጣል፣ ይቀይራል። ይሄን ለማድረግ የፌዴራል መንግስት ሙሉ በሙሉ ስራው ቻርተር ያለው ከተማ ብሎ የሚተወው ጉዳይ አይደለም። አዲስ አበባን እውነተኛ ካፒታል ለማድረግ ከምን ጊዜውም በላይ በተለየ ትኩረት ስታንዳርዳቸው የጠበቁ ሞሎች፣ ፓርኮች ቤተ መንግስትን ጨምሮ ወደ ፓርክ ለመቀየር ስራ የተሰራ ስለሆነ አዲስ አበባ ነዋሪዎች ወጥተው የሚገቡበት የሚናፈሱበት፣ ከሁሉም በላይ የአዲስ አበባ ልጆች ለአንበሳም ባዳ ለጅብም ባዳ ሳይሆኑ ዙ ኖሯቸው ከእንስሳት ጋርም ተላምዶ የሚኖሩበትን ነገር መፍጠር ያስፈልጋል። ይሄን ለማድረግ በተለየ ትኩረት የምንሰራ በመሆኑ የኛ ጉዳይ ብቻ ነው የሚል ሰው ካለ አዲስ አበባ ውስጥ ስቷል ማለት ነው። ፓርላማውን ማገዝ አለበት፣ ፌዴራል መንግስት ማገዝ አለበት፣ መቀመጫቸውን አዲስ አበባ ያደረጉ የዩኤን እና አፍሪካ ተቋማት ማገዝ አለባቸው። የነሱ ካፒታል ከሆነ ተጋግዘን እቺን ውብ ከተማ እንደ ስሟ ውብ ማድረግ የጋራ ስራችን ስለሚሆን ተባብረን ብንሰራ እንደተባለው መልካም ስለሚሆን ከነሱ ጋር ተቃርቦ መስራት ያስፈልጋል። ፓርላማውም ይሄን ማድረግ እንደተለመደው አጠናክሮ መቀጠል ያለበት ይመስለኛል። በድምሩ አሁን ያቀረብነው የአዲስ የካቢኔ አደረጃጀት አጠቃላይ ለውጡን ካለበት ወደፊት ይወስዳል የሚል እምነት ታሳቢ አድርገን ዝርዝር ጥናት አድርገን የሰራነው ሲሆን በቂና ያለቀለት ግን አይደለም። ሀብት ሲጨምር እድገት ሲመጣ እንደያስፈላጊነቱ እየተማርን አሁን ኮሚሽን የሆነው ሚኒስትር ሊሆን ይችላል፣ አሁን ሚኒስትር የሆነው ደግሞ ኮሚሽን ሊሆን ይችላል። በተለዋዋጭ ሂደት ውስጥ ውጤታማ ተቋም ለመፍጠር አስበው መስራት እንደሚያስፈልግ መገንዘብ አስፈላጊ ይሆናል ለማለት ነው። አመሰግናለሁ።